የአማራ ሕዝብ የማንነትና የወሰን ጥያቄዎች እንዲፈቱ የደሴ ከተማ ነዋሪዎች ጠየቁ። ነዋሪዎቹ በከተማዋ ባካሄዱት ህዝባዊ ሰልፍ ግድያና መፈናቀል እንዲቆምም ጠይቀዋል። በከተማ አስተዳደሩ የተጀመሩ የልማት ስራዎች ተጠናክረው እንዲቀጥሉ ለአመራሩ ያላቸውን አጋርነትም በድጋፍ ሰልፍ ገልጸዋል። ሰይድ አብዱ ዝርዝር አለው። ልማታችንን እናፋጥናለን። በቅርቡ ብልጽግና ፓርቲ ፈተናዎችን ወደ ድል በመቀየር ህዝባችንን እናሻግራለን በሚል መሪ ሐሳብ ከፓርቲው አባላትና ከህዝቡ ጋር ባደረገው የውይይት መድረክ የተላለፉ የውሳኔ ሐሳቦችን በመደገፍ የደሴ ከተማ ነዋሪዎች የድጋፍ ሰልፍ አካሂደዋል። በድጋፍ ሰልፉ ተሳታፊ የሆኑ የህብረተሰብ ክፍሎችም በደሴ ከተማ የተጀመሩ የልማት ስራዎች ተጠናክረው እንዲቀጥሉ ለአመራሩ ያላቸውን ድጋፍ ገልጸዋል። አቶ ሳሙኤል ከንቲባና የነሱ ካቢኔት ቲሙ ከተቋቋመ ወዲህ በለውጡ ምክንያት የመጣው ልማት እጅግ የደሴ ከተማን ጥያቄ እየመለሰ ያለበት ሁኔታ በመሆኑ እጅግ በጣም ደስ ብሎን ይሄንን ልማት ለማስቀጠል መንግስትን ለመደገፍ አመራራችንን ለመደገፍ ነው። በአንደኛ ደረጃ ቀደም ሲል ሲደረግ የነበረውን የአማራ ኮንፈረንስ በሚመለከት የተሰጠው ውሳኔና የተሰጠውን አቅጣጫ በሙሉ ልባችን ለመደገፍና በከተማችንም እየተደረገ ያለውን የልማት እንቅስቃሴ አይተን ማናውቀውና ከጎኑ ቁመን እስከ መጨረሻው የምናደርስ መሆኑን ለማረጋገጥ ነው። ከዚህም ባሻገር የአማራ ሕዝብ የማንነትና የወሰን ጥያቄዎች በአስቸኳይ እንዲፈቱ በተለያዩ አካባቢዎች እየደረሱ ያሉ መፈናቀሎችና ግድያዎች እንዲቆሙም ጠይቀዋል። ለልማቱ እንዲቀጥልበት ላለው ሁለተኛ ነገር ደግሞ አሁን በማንነት በወሰን ጥያቄ ላለው ብዙ ነገር ላለፈበት የወሰናችን ያ ቶሎ አስቸኳይ እልባት እንዲያገኝ እንዲመለስልን እና ደግሞ በየቦታው ያሉ እነዚህ የሚፈናቀሉ ምንም እንትን ነገር ሳይኖራቸው እንዲፈናቀሉ ከሞትና ግድያ ይሄ ሊቆም ይገባል እላለሁ። የአማራ ማንነት ጥያቄ በጣም ረጅም ጊዜ የፈጀ ነው። ይህም ደግሞ በተለይ በወልቃይትና በራያ ላይ ይተገበራልና ራያና ወልቃይት የአማራ ጥያቄ ወይም የኛ ጥያቄ ርስት አይደለም። ይሄ ሊታወቅ ይገባዋል በግልጽ ማነህ አንተ አማራ ነኝ ነው እያልን ያለ ነው። አማራ ነን ስንል አማራ ናቸው ሀው መባል መቻል አለብን እንጂ እኛ የርስት ጥያቄ አይደለም። የደሴ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞላ ሁሴን በበኩላቸው የአማራ ሕዝብ አንድነቱን በማስጠበቅ ጥያቄዎቹን በኢትዮጵያዊነት ማዕቀፍ ውስጥና በሀሳብ የበላይነት እንዲፈቱ ማድረግ ይገባል፣ አመራሩና ሕዝቡም በአንድነት መስራት ይኖርብናል ብለዋል። የአማራ ሕዝብ ፍትሐዊ ጥያቄዎች አዎንታዊ ምላሽ የሚያገኙት በኢትዮጵያዊነት ማዕቀፍ ከመላው ኢትዮጵያ ወንድምና ህዝቦች ጋር የላቀ መተማመንና የትብብር መስተጋብርን ፈጥሮ መገኘት የሚጠይቅ በመሆኑ ከራሳችን ጥረት በተጨማሪ ከወገኖቻችን ድጋፍና ይታ እንደሚጠይቅ መግባባት ያስፈልጋል። ከዚህ በተጨማሪ ጥያቄዎቻችን እንዲፈቱ ጠንካራ መሪ ያስፈልገናል። ችግሮቻችንም ሆነ ጥያቄዎቻችን የሚፈቱት መሪዎችን በመግደል ሳይሆን በአንድነት በመከባበርና የሀሳብ የበላይነት በመያዝ ብቻ መሆን ይገባዋል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላሊ በበኩላቸው ህዝቡ ለአመራሩና ለፓርቲው የሰጠውን ድጋፍ አድንቀው የአማራ ህዝብ ከሌሎች የኢትዮጵያ ህዝቦች ጋር በጋራ በመሆን ግድያና መፈናቀል እንዲቆም የማንነትና የወሰን ጥያቄዎች እንዲፈቱ በጋራ ይሰራል ብለዋል። የአማራ ህዝብ የሚፈልገው ከሌሎች ክልሎች ወገኖች ጋር አብሮ ተደጋግፎ መኖር ነው። ሞትና መፈናቀል መቆም አለበት። የህገ መንግስት ማሻሻያ ሊደረግ ይገባዋል። በአማራ ክልል ላይ በአማራ ህዝብ ላይ የተሳሳቱ ትርክቶች ሊስተካከሉ ይገባቸዋል። የአማራ የማንነትና የወሰን ጥያቄዎች ሊመለሱ ይገባቸዋል። መሪም በመደገፍና የህግ የበላይነትን በማረጋገጥ የክልሉን ህዝብ ችግሮች በጋራና በመተባበር ልንፈታ ይገባልን ብለዋል። መሪ የህዝብ አይን ነው። ከነ ችግሩም ቢሆን መሪን በመደገፍ በህግ የበላይነት በማመን ለሁላችንም የሚበጀው ይህ መሆኑን አስተውለን ከ3 አስርተ ዓመታት በላይ በዋለ ባደረ ችግር ተወጥረው የሚገኙትን የክልላችንን መሪዎች ተረድተናቸው ለሚያደርጉት ትግል ሁሉ ልንደግፋቸው ይገባል። ልማታችንን እናፋጥናለን።